ሳለው የሰጠኸኝን በስምህ እኔ እጠብቃቸው ነበር፣ ጠበቅኳቸው። መጽሐፍም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። ሮሜ 10:13-15 ደግሞ እንደዚህ ይላል፣ የጌታን ስም የሚጠራ ሁሉ ይድናል። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ ይላል። ስለዚህ የመጀመሪያው እንግዲህ ስለ ኢየሱስ ስም ስናነሳ የስሙን ትርጉም ማንሳት ይኖርብናል። ኢየሱስ ማለት ምን ማለት ነው? ኢየሱስ የሚለው የስሙን ትርጉም ማንሳት ይኖርብናል። ኢየሱስ ማለት ያህዌ ደህንነት ወይንም አዳኝ ማለት ነው። ያህዌ ደህንነት፣ ያህዌ ደህንነት ነው ወይም አዳኝ የሚል ትርጉም ነው ያለው። እንግዲህ በብሉይ ኪዳን ይሄንን ኢየሱስ የሚለው ስም ከማን ጋር ይሄዳል? ኢያሱ ጆሹዋ የሚለው ጋር የሚሄድ ነው። ስለዚህ ኢያሱ እንዴት የዚህን አይነት ስም ሊይዝ ቻለ? ኢያሱንና ኢየሱስን ኮምፔር አድርገን በምናይበት ጊዜ ኢያሱ ሶስት ነገር በዋናነት ሰርቷል። የመጀመሪያው ህዝቡን ለርስቱ አዘጋጅቷል። ህዝቡን ለርስቱ። ሁለተኛው ደግሞ ርስቱን ለህዝቡ። ሶስተኛው ደግሞ ህዝቡንና ርስቱን ማገናኘት። እዚህ ጋር ኢያሱ የሰራው በዋናነት ባይዘ የኢያሱ መጽሐፍ በአጠቃላይ 3 ክፍል ነው ያለው። በአጠቃላይ ስናይ ከምዕራፍ 1 እስከ ምዕራፍ 10፣ ከምዕራፍ 11 እስከ ምዕራፍ 20 እና ከዛ በኋላ ከምዕራፍ 1 እስከ ምዕራፍ 10 አካባቢ የምናየው ለምሳሌ ህዝቡን የገረዘበት እንትን ላይ ይሄ እግዚአብሔር ገርዝ ብሏቸው የግብፅን ሸለፈት ከእናንተ ላይ አንከባልያለሁ እግዚአብሔር ብሏቸው ሁሉ ህዝቡን እንዳለ የገረዘበት እንደገና ህዝቡን በምክር ያጸናበት ያዘጋጀበት ክፍል ነው የመጀመሪያው ክፍል። ሌላኛው ክፍል ደግሞ ርስት ይዞ የተቀመጠውን ህዝብ ከ7 መንግስታት ጋር መዋጋት ነበረበት። ስለዚህ እነዛን ርስቱን ይዘው የነበሩትን ህዝቦች መዋጋት፣ ህዝቡን ከስፍራው ማስለቀቅ፣ የኢያሪኮ ግንብ ማፍረስ፣ የኪዳን አልባ የሆነውን ህዝብ ማስወገድ። ከዛ በኋላ መጨረሻ ላይ ደግሞ ምን ማድረጉ ርስቱንና ህዝቡን ምን እያደረገ የምናሴ ነገድ እዚህ ጋር፣ የሮቤል ነገድ እዚህ ጋር፣ የእንትና ነገድ እዚህ ጋር እያለ ከፋፍሎ ለእስራኤል ህዝብ ደግሞ የሰጠበት። ኢየሱስ ደግሞ ወደዚህ ምድር ሲመጣ እንዲሁም 3 ነገሮችን አድርጓል። የመጀመሪያው እኛን ነው ከኃጢአታችን ያጠፋ። ለምኑ ርስት እንድንዘጋጅ፣ ለሰማያዊ ርስት እንድንዘጋጅ እግዚአብሔር ላዘጋጃት አዲሲቷ ኢየሩሳሌም እንድንዘጋጅ እኛን ምን አደረገ? አጠበን፣ ወለወለን፣ አስተካከለን፣ የመንፈስ ቅዱስ ማደሪያ አደረገን። ከዛ በኋላ ምን አለ? ዮሐንስ ወንጌል ምዕራፍ 14 እኔ እሄዳለሁ ስፍራን አዘጋጅላችኋል። ስፍራን ካዘጋጀውላችሁ በኋላ ደግሞ ተመልሼ እመጣለሁ። አሁን ስቴፑ ስፍራን ካዘጋጀው በኋላ ተመልሼ እመጣለሁ፣ መጥቼ ደግሞ እወስዳችኋለሁ። እኔ ባለሁበት እናንተ ደግሞ ከኔ ጋር በመንግስቴ ለዘላለም ትኖራላችሁ። ስለዚህ አሁን የመጀመሪያውን ስቴፕ ኢየሱስ ሰርቶ ጨርሷል። ሁለተኛው ስቴፕ ስፍራ የተዘጋጀልን ነው። አሁን ሶስተኛውን ስቴፕ እየጠበቀ ነው። ምን? ርስታችንና እኛን። ኦልሬዲ ርስታችን እግዚአብሔር ነው። ከእግዚአብሔር ጋር ተገናኝተናል። ግን ፊት ለፊት በአካል ጌታ ባለበት በጉ ራሱ ብርሃን
የሚያስፈልግበት እግዚአብሔር ራሱ በክብሩ በሚያበራበት በዚያ ርስት ደግሞ አንድ ቀን እንኖራለን። ስለዚህ ኢያሱንና ኢየሱስን በምናይበት ጊዜ ስራቸው የኢየሱስ ጥላ እንደሆነ እናያለን ማለት ነው። ኢያሱ የኢየሱስ ጥላ እንደሆነ እንመለከታለን። ኦኬ ጥሩ። እንግዲህ አዳኝ ከሆነ አንድ ጥያቄ እንጠይቃለን። ከምንድን ነው የሚያድነን? ከምንድን ነው የሚያድነን? የመጀመሪያው ኢየሱስ የሚያድነው ከኃጢአት ጥፋት፣ ከኃጢአት ጥፋት ያድነናል። ይህንን ክፍል ሁላችንም እናውቀዋለን። ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉም ኃጢአተኞች እንደሆነ ሁሉም በምድር ላይ ያለው ሰው ኃጢአትን እንደሰራ ይህንን ቃል እናውቀዋለን። ሌላው ደግሞ ከእርግማን ያድነናል። እዚህ ጋር ዘፍጥረት ምዕራፍ 3 እና ኤፌሶን ምዕራፍ 2 እንግዲህ ዘፍጥረት ላይ የተፈጠረውን እናውቀዋለን። እስከ 10 ማየት እንችላለን። ኤፌሶን እንግዲህ ሰው በኃጢአት ከወደቀ በኋላ ከእርግማን በታች ውስጥ ነው ያለው። እዚህ ጋር የሰው ልጅ የመጀመሪያውን ኃጢአት በመስራት በአዳም ዘር ውስጥ ያሉ የሰው ልጆች በአጠቃላይ ኃጢአተኞች ከሆኑ በኋላ እስከ ሙሴ ድረስ ያሉ ሰዎችን ኃጢአት አይለካም፣ አይቆጠርም። ኃጢአት አይለካም ከእስከ ተብሎ ለምሳሌ አብቲሽ ኃጢአት ሰርተዋል፣ ግን ስንት ኃጢአት ነው የሰራው? 1 ሰርቋል፣ 2 እንዲያርጓል፣ 3 እንዲያርጓል ተብሎ አይቆጠርም። ለምን? ኃጢአት እንዲቆጠር ያደረገው ምን ስለሆነ? ሕግ ስለሆነ። ስለዚህ የሰው ልጅ ከወደቀበት ጊዜ አንስቶ ሕግ እስከተሰጠበት ጊዜ ድረስ ኃጢአት በሰው ልጆች ላይ ነግሷል። ኃጢአት የሰው ልጅ ተቆጣጥሯል። ግን ያ ኃጢአቱ ምንድን ነው የተሰራው ነገር የሚለውን ሕግ መጣና ምን አደረገ? የማይለካ የነበረውን የሚለካ አደረገ። የማይቆጠር የነበረውን የሚቆጠር አደረገ። ለዚህ ነው ጳውሎስ ሲናገር እንደዚህ አለ፣ ሕግ ባልነበረበት ጊዜ አለ ኃጢአት አይቆጠርምና። ምን ማለት ነው? 1 2 ተብሎ ኃጢአት አይቆጠርም። በዚያ ጊዜ በእነ አብርሃም ዘመን ኃጢአት ነበረ፣ ግን ኃጢአት አይቆጠርም። ሞት በእነሱ ነው ይነግሰዋል ነበረ፣ እየሰሩ ነው፣ ግን አይቆጠርም። ስለዚህ ሕግ የመጣው ኃጢአት እንዲቆጠር ነው እንጂ ኃጢአተኝነታችንን ሞር ኤክስፖዝ ሊያደርገው ነው እንጂ እኛን ከኃጢአት ውስጥ ጎትቶ ሊያወጣን ግን አይደለም። ስለዚህ የሕግ ዓላማ ምንድነው? ሰው ኃጢአቱን በደንብ እንዲገነዘብ ለክቶ፣ እንዴ ትናንት ሰርቄያለሁ፣ ከዛ ዋሽቻለሁ፣ ከዛ ደግሞ ምኞት የሚባል ነገር አለ፣ ይህ ሁሉ ውስጥ ገብቼ ነበር እንዴ ብሎ ሰው ራሱን እንዲያይ ነው ሕግ የተሰጠው፣ ቆጥሮ እንዲወጣ ሕግ የተሰጠው። ስለዚህ ከሕግ እርግማን ውስጥም ጭምር ነው ኢየሱስ ሊያወጣን የመጣው ማለት ነው፣ የሚያድነን ማለት ነው። ኦኬ። ሌላው ደግሞ ይህ ስም መጽሐፍ ቅዱሳችን ምን ይለዋል? ስለ ኢየሱስ ስም አማኑኤል ማለትም እግዚአብሔር ከእኛ ጋር የሚል መጽሐፍ ቅዱስ ይነግረናል። ኦኬ። ለምንድን ነው እግዚአብሔር ከእኛ ጋር የሚሆነው? ለምንድን ነው ከእኛ ጋር የሚሆነው?
ኦኬ። ሁለተኛው አዲስ ሕይወትን ሊሰጠንና ከጥፋት ሊያድነን እዚህኛው ክፍል ላይ ምን የሚል ቃል እናገኛለን? አስቀድሞ ይላል እንደ ጠፉ በጎች ተቅበዝብዘን ጠፋን። አስቀድሞ መሲሁ ሳይመጣ ኢየሱስ ሳይመጣ እንደ ጠፉ በጎች በረሃ ውስጥ እንዳለ በግ እረኛ እንደሌለው በግ በየፊናችን እንቅበዘበዝ ነበርን ይላል። ከዛ እንደዚህ ይላል፣ አሁን ግን ወደ ነፍሳችን እረኛ ምን ማለት ነው? ነፍሳችንን በለመለመ መስክ የሚመራ እኛን አውጥቶን የሚያገባ በትክክል አቅጣጫ የሚያሳይ ያ ማለት ነፍስ በውስጡ ስሜት፣ ፈቃድ፣ እውቀት አለው። ስሜታችንን እውቀታችንንና ዊል ምንለውን ለመቆጣጠር በትክክል የሚመራ እረኛ ተገለጠ ማለት ነው። ስለዚህ የጠፋ በግ ምን ውስጥ ነው ያለው? አደጋ ውስጥ ነው ያለው። የጠፋ በግ ለጥፋት ኤክስፖዝ ሆኖ ነው ያለው። የጠፋ በግ ለጅቡም፣ ለአንበሳውም፣ ለነብሩም እየተጋለጠ ነው። የተገኘ እና ቤት ውስጥ ያለ ከእረኛው ጋር ያለ ግን ፕሮቴክተር የተጠበቀ ነው። ልክ እንደዚሁ የእኛም ነፍስ በእግዚአብሔር ፊት የተጠበቀ እንዲሆን አማኑኤል ማለት እግዚአብሔር አብሮን፣ እረኛው አብሮን ነው። አብሮት ያለው በግና እረኛው አብሮት የሌለው በግ አለ አይደለም። እረኛው አብሮት ያለው በግ የተጠበቀ ነው፣ ፕሮቴክተር ነው። ስለዚህ አማኑኤል እግዚአብሔር ከእኛ ጋር የሆነው ከጥፋት ሊያድነን ልታደገን ነው ማለት ነው። አብሮን ያለ ሌላው አዲስ ሕይወትን ልሰጠን ነው። እዚህ ጋር እንግዲህ አዲስ ሕይወት እግዚአብሔር ወደ ሰው ባይመጣ ኖሮ ሰው ወደ እግዚአብሔር ሊደርስ አይችልም። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ስለዚህ ማንም በክርስቶስ ቢሆን ያ ማለት ኢየሱስ ወደኛ ባይመጣ ኖሮ እኛ ወደ እግዚአብሔር መድረስ አንችልም። ስለዚህ አዲስን ሕይወት ልንካፈል አንችልም። ያንን ዘወይ ሕይወት ከእግዚአብሔር ልንቀበል አንችልም። ስለዚህ ኢየሱስ አማኑኤል ሆኖ ወደ ሰው ልጆች የመጣው ለእኛ አዲስን ሕይወት ሊሰጠን ነው፣ ከጥፋት ሊታደገን ነው። ኦኬ። ስለዚህ አሁን በመቀጠል የምናነሳው ምንድን ነው? የያህዌ ስም ወይም የእግዚአብሔር ስም